ኢየሱስ ሲመጣ የአባቱን ሐሳብ ለመፈጸም ነው። እነዚህን ካለው ባህሪ ስለ ኢየሱስ አስበው የሚያስገርመኝ ደስ የሚለኝ ሁሉንም ይቅር ብሎ እኛን ደግሞ ሰዎች ይቅር እንድንል አስተምሮናል። እሱ ሁሉን ይቅር ነው ያለው። የሰቀሉትን ጭምር፣ ፊቱን ያሰሩትን ጭምር፣ የተፉበት ጭምር፣ የተጠራጠሩትን ጭምር ምሳደባለ፣ ምቆጣ አለ፣ በጥፊ የመታ አለ፣ አይኑን አስሮ መጥቶ እስቲ አንተ ነቢይ ከሆንክ አሁን አንተን የመታ ማለት ንገረኝ። ሁሉንም ይቅር ካለ በኋላ እናንተ ደግሞ ከኔ ተማሩ፣ ሁሉንም ይቅር። ይቅርታ ከባድ ነው እናንተ እግዚአብሔር ሰዎች፣ ሁሉ ቀላል ነው። ተቆርተ ለዛው ውስጥ ቅጥል ያለች እንደው መኖርና ምንም እንዳልተፈጠረ እንደው የሚያደርጉትን አያቆምና እያሉ መቀጠል ቆርቶ ምላሳችን አጥንት የለው ግን አጥንት ይሰብራል። አንዳንድ ቦታ እንደምታውቁ ኢየሱስ ራሱ ኢየሱስ ከአቅም በላይ ሲሆን ያለው እንዲህ ነው፣ አባት ሆይ ስለምን ተውከኝ? በዙሪያ ላይ ያሉ ሰዎች ሁሉ ሪቋል፣ ነገር ሁሉ ግራ ገብቷል። ይኸው ጸለይኩ፣ ይኸው ንስሐ ገባሁ፣ ይኸው እነሱ ጸለዩ፣ ሁሉ ጉዳይ ሆንኩ። ምንም ጌታ ቢሆንም ምንም ነቢይ ቢሆንም በድንቅና በተአምራት ማምለጥ እስከማልችል ድረስ መጡ። መከራው ከባድ ሆነ፣ ስቃይ በዛ። አባት ሆይ ስለምን ተውከኝ ካለ በኋላ ብቻ ያንተ ፍቃድ ከሆነ የኔ ፍቃድ ሳይሆን ያንተ ይሁን፣ ይቺ ጽዋ ከኔ ትለፍ። ጉዳይ ከባድ ነው፣ ያንገሸግሸኛል፣ መከራ በዛብኝ፣ አልቻልኩም፣ ደከመኝ። ግን ያንተ ፍቃድ ከሆነ ፍቃድ ከሆነ አንዳንድ መከራ ጸልየም አጸልየ ጾመ አልቅሰ ንስሐ ገብተህ ምንም ብትሆን አንዳንድ የምታልፈው ሕይወት አለ። የምታልፈው መከራ ማንም አይወድም። ክርስቲያን ሆነን ሁላችን ነገር ሁሉ ስሙዝ ቢሆን መልካም ቢሆን ጥሩ ነው። ግን አንዳንድ ደግሞ አይሆንም። አለመታደልም አለ። ሳይሆን ይቀራል፣ ሳይሳካ ይቀራል። ያንተ ፍቃድ ይሁን እንጂ የኔ ፍቃድ አይሁን። ኢየሱስ ጌታ ነው። ዳዊት በገዛ ዘመኑ ይላል እግዚአብሔርን አገለገለ ይላል። ምንም ማድረግ በሚችልበት ዘመን በወጣትነቱ ለብዙ ፐርፐዝ መሆን የቻለ አቅሙ ይቆቱ እያለ በገዛ ዘመን ግን ኢየሱስ ጌታ ነው። ማቱሳላ ወደ 969 ዓመት ኖሯል። ስናየው ግን ማቱሳላ ኖረ ሞተ ይላል። ዳዊት ደግሞ ወደ 70 ዓመት ኖረ፣ የእግዚአብሔር ሐሳብ አገለገለ ይላል። የትኛው እንደሚሻል ከዚህ በኋላ በቀረ ዘመን ካልቀረ እንደው ቁጥር ብቻ አይሆን፣ መንከራተትም አይሆን። የኪሳራ ህይወት የሚባለው ህይወት ትርፍ ያላገኘህበት ጊዜ አይደለም። ያለ እግዚአብሔር የቆየህበት ዕድሜ ሁሉ የኪሳራ ህይወት ነው። ያለ እግዚአብሔር ፍቃድ፣ ያለ እግዚአብሔር ዓላማ፣ ለዓላማው ሳትኖር ያው ታውቃላችሁ። አንዳንድ ሰው በተሰጠው ዕድሜ አንዳንዱ ሰይጣንን ያገለግላል፣ አንዳንዱ ሰውን ያገለግላል፣ አንዳንድ ሰው ግን እግዚአብሔርን ያገለግላል። ከዚህ በኋላ በቀረን ዘመን እግዚአብሔር ማገልገል ይሁንልን። እስኪ ከዚህ በኋላ በቀረኝ ዘመን እግዚአብሔርን ብቻ አገለግላለሁ።